የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 10 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 10 ቀን 2089 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዘረኝነት የከፋ ሰይጣንነት በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናቀርባለን። በማስከተልም ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያን ትውልድ ለቀቅ በሚል ርዕስ ከሃማ ቱማ በቀረበ ጽሑፍ የዛሬ ዝግጅታችን ፍጻሜ ይሆናል። ዘረኝነት የከፋ ሰይጣንነት። ዘረኝነት ሐራም ነው ይላል የሙስሊሞቹ ቅዱስ መጽሐፍ። ምንም እንኳ አረቦች የለየላቸው ዘረኞች ሆነው ከትላንት እስከ ዛሬ ጥቁር ሕዝብ ላይ ብዙ ግፍ ቢፈጽሙም ቄሮን ካየን በኋላ ደግሞ ዘረኝነት አውሬነት፣ እንስሳነት መሆኑን ማንም ሊነግረን አንፈልግም። አውሬዎቹን አይተናቸዋል። ሕፃን እርጉዝ ሲመትሩ፣ ዓይን ሲያወጡ፣ አስከሬን ሲሰቅሉ፣ አስከሬን ተልትለው ሲጎትቱ፣ እርጉዝ ሲሰነጥቁ። ይህም በኢትዮጵያ አለ እንዴ? ይህን መሰል ጅቦች ከመሃላችን ተፈጥረው ቆይተዋል እንዴ እስክንል በአሰቃቂ ወንጀላቸው ኦሮሞነትና ኢትዮጵያዊነትን ጸያፍ ሲያደርጉብን ቆይተዋል። ሁሌም ተሸትሮ በአደናጋሪ ቃላት ሊያዘናጋን የተሰማራው ኮሎኔልም የዚህ አውሬነት ዋናው ነጸብራቅ መሆኑን ዛሬ ሊክዱ የሚከጅሉ ጥቂት ወራዶች ብቻ መሆናቸውም ተጋልጧል። ሁሉም ስልቻና ቁማዳ፣ ቆራጣና ጎማዳ ሆነዋል። ብዙ ጊዜ ሳያልፍ ተገቢውን የሽግግር ሂደት በማድረግ አገርን መታደግና መገንባት ሲቻል ስጋ ቀርቦለት አይኑ ወደ ፈርስ ሆነና ኮሎኔሉና አጫፋሪዎቹ የውድቀትና ብጥብጥን ጎዳና መረጡ። ቶሽ ተው ብለናቸው ነበር፣ ግን አላዳመጡም። በአሜሪካና አረቦች ላይ ተመክተው በሕዝብ ላይ እምነት መያዝ ስላቃታቸው እየተያየን ወደ አዘቅቱ እነሆ እየገሰገሱ ናቸው። ኢትዮጵያ በቀውስ እየተናጠች የመጣች አገር በመሆኗ በጋራ መፍትሄ እንሻላት የሚለው ጭንቃችን ጊዜያዊ ሕዝባዊ መንግስት የሚለውን አቋም መፈክር እንድናቀርብ ይገዳለን። አንድ ሰውና አንድ ፓርቲ ችግር ፈቺ ሆኖ ሊሰየም መጣሩ የማያዋጣና የማይጠቅም በመሆኑ ሁሉ የተሳተፈበት የሽግግር ሂደት መኖሩን መረጥ። አቋማቸውን ብንቃወምም እነ ኦነግና ተሐት ይባል የነበረውም የዚሁ ሂደት አካል እንዲሆኑ መኮንኖች፣ ወታደሮች፣ የሙያ ማህበራት፣ የሃይማኖት መሪዎች፣ ታዋቂ ግለሰቦች ሁሉ እንዲሳተፉ ተጠየቀ። ይህን የግንባር ጥረትንም እምቢኝ ያለው ደርግ እንጂ ኢህአፓ እንዳልነበር መረጃው ብዙ ነው። የመንግስቱ አምባገነን የመሆን ፍላጎት ዴሞክራሲያዊ ሽግግርን አፈር አበላ። መለስም ኮሎኔሉም የሽግግር ሂደት ጠላት የሆኑት ለዚሁ ነው። ከሀገር በፊት የግል ጥቅማቸውን ማስቀደማቸው። መንግስቱ ፋሽስትነትን ምርጫው አድርጎ ግራ ቀኙን ማረድ መግደል የጀመረው ገና ከመጀመሪያው ነው። አፄ ኃይለ ሥላሴን በትራስ አሳፍኖ ገደለ። የእሳቸው ሹሞችና ኢህአፓዎችም ለፍርድ ሳይቀርቡ ሁሉንም ረሸነ። እነ አማን አንዶምንም አጠፋ። ይህ ሁሉ ሲሆን ኢህአፓ የተኮሰው አንድም ጥይት አልነበረም። እንዲያውም በሰላም ዴሞክራሲ መታገል ከተቻለ በሚል ኢህአሰ ሰራዊቱን ሳያውጅ ቆየ። ከዚህ የተለየ ታሪክ የሚጽፉና በኢህአፓ ላይ ጥፋት ውንጀላ የሚደረድሩ አንጎለ ሸንካሎች ከታሪክ የተጣሉ ናቸው። ዛሬም የሽግግር ሂደትን ጥሪ ዘረኞቹ ሲቃወሙ ደጋፊ የሆኑት የፖለቲካ ትኋኖች የሚያቀርቡት ማጠየቂያ ሁሉ ምንም አዲስነት የለውም።
ከአንዱ መከራከሪያ ወደ ሌላው ቢዘሉም ሁሉም ውሃ ሊቋጥር አልቻለም። ከደርግ ጊዜም ጀምሮ መልስ ሰጥተናቸዋል እና ወደ ጉንጭ አልፋ ክርክር አንመለስም። ኮሎኔሉን ማንም አልመረጠውም። ግብዝና ጥራዝ ነጠቅ ከሆነው ዘረኛ አገር ወዳዶች ተሰብስበው ቢመክሩ የተሻለ ውጤት ይገኛል ማለቱ ይበቃል። ዛሬ በህሊናቸው ላይ አነጥፈው ያልተኙት በስተቀር ኮሎኔሉ አፈቅቤ ልበጩቤ መሆኑን ያልተረዳ የለም ማለት ይቻላል። የለየለትም ዘረኛ ነው። ከዚህ ተያይዞ ዛሬም ሾክ የሆነብን የብሔር ብሔረሰብ ጥያቄን በሚመለከት ይህ ችግር የለም ብለው የሚክዱ ክፍሎች ተራማጅ ወጡን በተለይ ኢህአፓንና ዋለልኝን መዝለፍ ማውገዝ ቀንቷቸው ቆይቷል። በኢትዮጵያ ይህ ችግር የተከሰተው የተማሪ እንቅስቃሴ የስር ነቀል አማራጭና ትግልን መንገድ ገና ሳይመርጥ ነው። ተማሪዎች መሬት ላራሹ ብለው ከመሰለፋቸው 5 ዓመት በፊት የኤርትራ ነጻ አውጪ ግንባር ተመስርቶ ትግል ጀምሮ ነበር። የባሌና የሌሎችም አርሶ አደሮች አመጾችና እንቅስቃሴዎች ነበሩ። ነዋለልኝ ወደ ዩኒቨርሲቲ የገቡትና ጥያቄውም የተነሳው ከዚህ ሁሉ በኋላ ነበር። ማለትም ሸንካሎቹ እንደሚሉት ተማሪዎች ብሔር ብሔረሰብ ብለው ህዝብን አልቀሰቀሱም፣ ተነሱ ተገንጠሉም ብለው ጥሪ አላደረጉም። ዋለልኝ ጽኑውን ኢትዮጵያዊ የአገር ጠላት ሊያደርጉት የሚንደፋደፉት ሁሉ ዋለልኝን ለአገር አንድነት በሚል ያበጠው ይፈንዳ ብሎ አንድነትን ለማስፈን የሞከረውን አጣመው ሲያቀርቡ መቼም የማያነሱት ጉዳይና ሐቅ ግን ዋለልኝ የኤርትራ ነጻ አውጪ ግንባርን ንዑስ ከበርቴ ተገንጣይ ብሎ ተቃውሞ የጻፈውን ነው። ዓላማቸው ምንም ጭቆና አልነበረም። በሃይማኖትም መስክ ሆነ በብሔረሰብ ማለት ስለነበርና ስለሆነ ስርዓቱ ያልነበረውን ጨቋኝነት ተራማጆች ፈጠሩበት ብለው ሲቀባጥሩ እንሰማለን። አንድ ራሱን የሞረሽ መሪ ሲል የነበረ ጅላጅል ለምሳሌ ወያኔ ተጫውታበት ብዙ ጸረ ወያኔ ትግሬዎችን መፍጀቱ ብቻ ሳይሆን የፋሽስቱ ደርግ ዋና ካድሬና ቀይ ሽብርተኛም እንደነበር ይታወቃል። የፋሽስት ሎሌዎች ኢህአፓን ለመተቸት ምንም የሞራል ብቃት የላቸውም። ለወያኔም ሲያገለግሉ የቆዩ ቅጥረኞች እንዲሁ ዛሬ ድርጅቱን አገር አስገነጠለ ሊሉ መድፈርም የለባቸውም። ወያኔ ሁላችን እንገንጠል፣ አማራ ጠላታችን ነው ብሎ መርሃ ግብር ሲያወጣ ወግድ ያለው ኢህአፓ እንጂ ሌሎቹ ተረጉመው ጨምተው ትንፍሽም ሲሉ አልተደመጡም ነበር። ወያኔንም ደርግንም ታግለው ውድ ሕይወታቸውን ለኢትዮጵያ የሰጡትን ጀግኖች ባንዳና ከሃዲ ዛሬ ሊከሳቸው ሲንደፋደፍ ማየቱ መስማቱ በጣም ያሰቅቃል። ኤርትራ ችግር የተባለው ሲከሰት ኢህአፓም የኢህአፓ መሪዎችም ገና አልተፈጠሩም ነበር። ኤርትራ ስትገነጠል ወያኔ እንጂ ኢህአፓ ስልጣን ላይ አልነበረም። ለደረሱት ጥፋቶችና ጉዳቶች ተጠያቂዎቹ ስርዓቶቹ ናቸው። እነዚህን ስርዓቶች በባለስልጣንነት ያገለገሉትም ዛሬ ወቃሽ ሊሆኑ የሚችሉ አይደሉም፣ ዋና ተጠያቂ ናቸውና። ለዚህም ነው ኢህአፓን ለቀቅ፣ ጥፋትን ተቀብሎ ህዝብን ይቅርታ መጠየቅን ማስቀደም የምንላቸው። ዘረኛ ስርዓትን ከነ ግሳግሱ ያሰፈነው ወያኔ ነው። ኮሎኔሉና ጓደኞቹ 27 ዓመት ሙሉ ይህን አገዛዝ ባለስልጣን ሆነው አገልግለዋል፣ በወንጀሉም ተካፍለዋል። ኮሎኔሉ የጸጥታ ተቋም የወያኔ አፋኝ ተቋም ቀንደኛ ባለስልጣን ሆኖ ያገለገለ ነው። የወያኔን የችግሩ ዋና መንስኤና ነጸብራቅ የሆነውን የወያኔን ህገ መንግስት እስካሁን ህጋዊ አድርገው እየሰሩበት ነው። ኮሎኔሉ ሊያደናግር ሲጥር የወያኔው ህገ መንግስት አንዳንድ ችግሮች አለው ሲልም ተደምጧል። የችግሩ እምብርትና ምንጭ ይህ ሰነድ ድንጋጌ መሆኑን የዘረኛው ስርዓት ድንጋጌያዊ ማጠየቂያ መሰረዝ መሻር ህገ መንግስት ተብዬ መሆኑን ሸፋፍኖ ኮሎኔሉ ራሱ ለስልጣን ያበቃው በህዝብ ፈቃድና ምርጫ ሳይሆን በወያኔ ህግ መሰረት መሆኑ የሚዘነጋ አይደለም። የወያኔ ህግ ራሱ በዘረኞች በህዝብ ላይ የተጫነ እንጂ በህዝብ ውሳኔ እና ፍላጎት የመጣ እንዳይደለ ህዝብ ያውቃል። ለዚህም ነው የኮሎኔሉ ዘረኛ አገዛዝ ያው በመሰረቱ ህገወጥ የወያኔ አገዛዝ ቅጥያ ነውና ከስልጣን በሆነው መንገድ ወርዶ በሽግግር ሂደት መተካት ያለበት። በምርጫ ከተሸነፍኩ ከስልጣን ወርዳለሁ ብሎ የሚቀልድብን ኮሎኔል ኢትዮጵያን ሊጠቅም ካሰበ ከወዲሁ ለሽግግር ሂደት በተዋደቀ ነበር። ይህ ግን ሁሉ አልፏል፣
ስርዓቱ በፍጅት በደም ተነክሯልና ለሽግግር የሚታሰብ አይደለም። ወንጀለኛን ያቀፈ ሽግግር ለኢትዮጵያ ቅንጣትም አይበጃትም። ይቺ ተፍተፍ እኔን ለመመንተፍ ብሏል ብልጡ። አንበለጥ፣ ደጋግመው አያታሉን፣ አባይን ተሻግረው አያደናግሩን። ዘረኝነት ሰይጣናዊ ነው። ትሻል ትብስ ብዙም የለውም። ሁሉም ትብስ በስብስ ናቸው። ከወያኔ ኮሎኔሉ አይሻልም። በአጭር ጊዜ ሊብስ መቻሉን ያሳየ ነው። አይናውጣው ወያኔ ግን የትላንት ትኩስ ቁስላችንን የረሳን መስሎት እሻል ነበር ልመለስ ሊለን ደፍሮ ይገኛል። የትግራይ ሕዝብ እነዚህን መርዘኛ ሽማግሌዎች በሁሉም መንገድ ተጠቅሞ መቀመቅ መክተት እንዳለበት እንደገና ለማሳሰብም እንወዳለን። ወያኔ እስካለ ድረስ ኢትዮጵያ ሰላም አታገኝም። የትግራይ ሕዝብም ለአስከፊ አደጋ መጋለጡ አይቀርም። ኢትዮጵያንና ሕዝቧን የሚወክል መንግስት ሊመሰረት እስካልቻለ ድረስ የሀገራችን ችግሮች መፍትሄ አያገኙም። ከዘረኝነትስ የባሰ ምን ሰይጣናዊነት፣ ምንስ አደጋ አለ? የኢትዮጵያ ሕዝብ አገር አድን ትግል ድል ይቀዳጃል። ዘረኝነት ይውደም። ኢትዮጵያዊነትን እናስከብር። ለመድብለ ፓርቲ ቀድሞ የታገለ ለቃይ ተፋላሚ ታግሎ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርህን አሳየ 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየ 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 ሳያጣሩ ወሬ ሳይገድሉ ጎፈሬ ዋለልኝንና ያን ትውልድ ለቀቅ በሃማ ቱማ ስለ ሀገራቸውና ለሀገር ውድ ሕይወታቸውን ስለሰጡት ቅንጣትም ሳያውቁ ወይም ጥራዝ ነጠቅ ግንዛቤን ይዘው የክስና ስድብ ውርጅብኝ የሚያሰሙትን አንቱ በሉኝ ባዮች ጉራቸውን ልዋስና ግጥም የቻልኩ መስሎኝ የነበረ ሰሞን ጽፌ የነበረውን የራሴን አንዲት ግጥም ልጥቀስ። መሬት ያራሰውን ያንን የደም ጀግና መሬት ያቀላውን የሷን ደም የጀግና ጠቅጥቆ ያለፈ ብራቁን የተፋ ታሪክን አዋራጅ ሀገር የሚያጠፋ የለየላቸው አድሃሪዎች እየመሩና የቀይ ሽብር አራማጆች አጀብ ሆነው ዘመነ ትምክህትና ናፋቂዎች ሁሉ ድንገት ትዕዛዝና የክተት አዋጅ የመጣባቸው ይመስል ለለውጥ በታገለው ትውልድ ላይ ከፍተኛ የስም ማጥፋት ዘመቻን ከፍተዋል። በዚህም መሰረት ሕይወቱን ለአገርና ለዓላማው ሰጥቶ ያለፈው ዋለልኝ መኮንንን በተለይ መዝለፍ አብዝተዋል። በዋለልኝ ሽፋን ያ የጊዜው የተማሪዎችና የተራማጆች እንቅስቃሴ በአድሃሪያን እየተወነጀለና እየተጠቃ ነው። ታዲያ ታሪክ ጠባቂ ካጣ ሊቆሽሽና ሊሰረስ ስለሚችል ሁሉም ዘብ መውጣት አለበትና የድርሻዬን ልወጣ እነሆ ተነስቻለሁ። ይድረስ ብለው ጻፉ፣ ምስጢር ብለው ጣፉ፣ ተራራን ቀጠቀጥን ሲሉም ለፈለፉ፣ ሐቅን ገለው ቀብረው ቅጥፈት ባነገሱ፣ ያ ትውልድ እያሉ ትውልድ ባወገዙ ነው ቁም ነገሩ። በአፄው ዘመን የተካሄደውን ታሪካዊ ትግል በማንቋሸሽ የሚያቀርቡ የሚከተለው መልክ ሊገለጹ ይችላሉ። የአፄው ዘመን የስልጣን ተካፋዮችና የጭቆና አራማጆች፣ የደርግ ዘመን ወንጀለኞች፣ ትግሉ ሲካሄድ በቦታው ያልነበሩ ወይም አድሃሪ ሚና የነበራቸው፣
ዛሬም በዚሁ አያይዘው ኢህአፓን ሊያጠቁ የተነሱ ክፍሎች ተራማጅ የነበሩና ዛሬ አድሃሪ ሆነው የቀድሞ ታሪካቸው ላይ ተፍተው የሚዋረዱ ከዚህ ጥርቅም ውጪ ያው በባዕዳንም ተገዝተው የሚጮሁት አሉ። ተገንጣዮችና አስገንጣዮችም የራሳቸው ተልእኮ አላቸው። የዋለልኝን ስም ወያኔ ሊጠቀም መሞከሩ አንድ ምልክት ነው። በቅድሚያ መታወቅ ያለበት ማንም ሰው ያን ትውልድ ሆነ እንቅስቃሴውን ሆነ ግለሰቦችን በጽሞና የመተቸት መብቱ የተጠበቀ ነው። በዚያ ስህተት ነበር፣ ደጉ ወይም ጸጋው ይሄ ነበር ብሎ በሚዛንና በገንቢ መልክ መገምገሙ በእርግጥ አስፈላጊ ነው። ይህን የሚቃወም አይኖርም። ግን በፈጠራ ታሪክ የሐሰት ወሬን እያራገቡ ትውልዱንም እንቅስቃሴውንም ለማንቋሸሽና ታሪክን ለማጥፋት የተከፈተው ዘመቻ መወገዝ ያለበት ነው። አንድ እናቱን ሳይቀር ሲያይ ብሎ ሊከስ የሚዳዳውና ምሁር ነኝ በማለቱ ብቻ ምሁር ለሚለው ቃል ባለጌ ትርጉምን የሚሰጥ ግለሰብ ለምሳሌ ዋለልኝን የሲአይኤ ቅጥረኛ ከማለቱ ሌላ የታገሉትን ሁሉ የሻዕቢያ ቅጥረኞች ብሎ ሊያዋርድ ሞክሯል። ሌሎችም የራሳቸውን መጥፎ ሚና አልያም የዛሬን የራሳቸውን አቋም ለማራገብ ብቻ ያን ትውልድ በደፈናው እየቀጠቀጡ ናቸው። ታዲያ መከላከል ይነሰን። በግለሰብ ደረጃ የያኔው እንቅስቃሴ አካል የነበርኩ ሲሆን ዋለልኝን ባውቀውም በጣም በቅርቡ አልነበረም። ሆኖም የተማሪው እንቅስቃሴ አባል ነበርኩና በአድማ ኮሚቴዎች ስራ ዙሪያ ተገናኝተናል። ሀገር ወዳድና ቆራጥ ጓድ ነበር ማለት እችላለሁ። በመስዋዕትነቱ የሚያስመሰከረው ይህንኑ ነው። ዋለልኝና ሌሎቹ ጀግና ወጣቶች አውሮፕላን ለመጥለፍ ሲሞክሩ ተገድለዋል። ስለዚህ ጠለፋ ዝርዝሩን የሚያውቁት አልተናገሩም። የሚለፍፉት ደግሞ የሚያውቁት የለም። የነዋለልኝ እርምጃ ግን የሻዕቢያን ተልእኮ ለማሟላት አልነበረም። ዋለልኝ ለኢህአፓ ምስረታ በሀገር ሆኖ ከነጸጋዬ ደብተራው ጋር አብሮ ሆኖ የበኩሉን ታግሏል። በዚህ ደረጃም አብረን ታግለናል ማለት እችላለሁ። ስለከሸፈ ጠለፋው ሙከራ የሚያውቁት ያውቃሉ። ያ ታሪክ እስኪጻፍ ግን በበኩሌ በዚሁ ዝቶ ማለፉን እመርጣለሁ። እኔ የማተኩረው ዋለልኝና ያ ትውልድ ለሀገሪቷ የብሔረሰብ ችግር፣ ለኤርትራ ጦርነትና አንዱ አወቅ ባይ በቅርቡ እንዳለው ደግሞ ኢትዮጵያ ወደብ አልባ ለመሆኗም ተጠያቂ ናቸው የሚለው ላይ ነው። ኮሶን ላልቀመሰው ይመር አይመስለው ነውና ያኔ ላልኖሩት ወይም ቢኖሩም መከራውን ቀማሽ ያልነበሩት ስለ አጼው ስርዓት ግንዛቤያቸው ቢንሸዋረር የሚገርም አይሆንም። ኃይሌ የሚሉት ታሪክን አያውቁም፣ አልተማሩም ወይም ረስተዋል። አይኑን ለከፈተና ለማወቅ ለጣረ ግን ግፉ ሞልቶ ተርፎ ነበር በሁሉም መስክ። እነዋለልኝ አይነቶቹ በክፍለ ሀገራት ከደሃ ቤተሰብ የተወለዱ ተማሪዎች ስለነበረው ችግርና ስለ ፊውዳል ስርዓቱ አስከፊነት መጽሐፍም ማንበብም መጠየቅም አልነበረባቸውም። ዋለልኝ የኢትዮጵያን ሕዝብ ያውቅ ነበር። ዕውቀት ደግሞ አንጻራዊ ነውና ዛሬ የፖለቲካ ድርጅቶች መሪዎች የተባሉት ለምሳሌ ስለ ጭቁኑ ሕዝብ ሰቆቃ ያላቸው ግንዛቤ ደካማ የሆነ ሀብታሞች መሆናቸውም በማነጻጸር ሊታይ የሚገባው ነው። ለማንኛውም ዋለልኝ ላይ ከ39 ዓመት በኋላ የተከፈተው መጥፎ ዘመቻ በተለይ በእሱ ተጽፎ በዩኒቨርሲቲ ተማሪዎች ማህበር ጋዜጣ ላይ የወጣውን ጽሑፍ ይመለከታል። የዋለልኝ ጽሑፍን ያወጣው ያበጠው ይፈንዳ በሚል ርዕስ እንደነበረ ትዝ ይለኛል። ርዕሱ ፍላጎቱን ገላጭ ሆኖ መወሰድ ሲገባው ሐቁን በተናገረ ተወገረ ሆነና ዛሬ በመጥፎ ይወገዝበታል። ያበጠው ይፈንዳ ያለው በዚያን ጊዜ የብሔረሰብ ጭቆና መኖሩ የሚደረግ እንጂ የሚወራ ስላልነበረ ነው። በመሆኑም የማስደንገጥና የማንቃት የኡኡታ ጩኸት ቃና ይዞ የወጣው ጽሑፍ መልእክቱ ጎበዝ፣ ይህ ችግር አለ እኮ፣ ሀገርን ሊጎዳ ሊያጠፋ ይችላል እኮ፣ እንየው፣ እንወቀው፣ እንነጋገርበት ለማለት ነበር። የዋለልኝ ጽሑፍ ሁኔታውን በማጋለጡ በሰጠው መፍትሄ የራስን ዕድል በራስ የመወሰን ሙሉ መብትን የሚተቹት አሉ። ወደ ይዘቱ ከመግባታችን በፊት ግን ያ መሬት ለአራሹ
ዴሞክራሲ ለጭቁኑ ሕዝብ ብሎ የታገለው የነዋለልኝ ትውልድ በዚያን ጊዜ ያጋጠሙት የሥርዓቱ እድፎች ምን እንደነበሩ ማወቅ ያስፈልጋል። ዋለልኝ ኢትዮጵያ የብሔረሰቦች እስር ቤት ሆናለች ብሎ ጽፏል። ይህ አልዋጥ ያላቸው ኢትዮጵያን ነቀፈ ብለዋል። ኢትዮጵያ የሕዝቧ ሁሉ እስር ቤት ነበረች። ይህ ነበር ሐቁ። በአጼው ኢትዮጵያ የብሔረሰቦች ጭቆናና የሃይማኖትም ልዩነት አድሎ ነበር። በተማሪው እንቅስቃሴ ተባብረውና ኢትዮጵያ ብለው የታገሉት ሁሉ ኤርትራ የተወለዱትም ጭምር ይህንን የጭቆና ሁኔታ በዴሞክራሲ መፍትሄ እናስወግድ ብለው በቀና የተነሱ ነበሩ። ተቺዎቹ ረስተው ወይም ሸፋፍነው የሚያልፉት አብይ ሐቅ ግን ተማሪዎቹ ወይም ተራማጆቹ መሬት ለአራሹ፣ ድሃው ይማር፣ ድህነት ወንጀል አይደለም፣ ዴሞክራሲያዊ መንግስት ይቋቋም ብለው መታገላቸውን ነው። ሀገር ሊከፋፈሉ ተነሱ የሚለው ዛሬ በዋለልኝ ላይ ተነጣጥሮ የሚለፈፈው ክስ በዋና መልኩ ኢህአፓን መወንጀያ መሆኑንም እናውቃለን። ለጠቢብ አንድ ቃል ይበቃል የሚለው ስለተረሳና አወቅ ሰለጠን ባዮቹ ደግሞ ላልተገራ ጊዜ ያልተናገሩ ሊቆች ሆነዋልና በዚህ ጥያቄ ላይ ደግሞ ተደጋግሞ ሐቁ ቢነገርም መስማት ያለበት ጆሮአቸው ላይ ተኝተው እያንኮራፉ ነው። ሳንታክት ግን መድገም አለብንና እነሆ በሃ ለሃ መልክ ሃ ተማሪዎች፣ ዋለልኝ፣ ኢህአፓ፣ ተራማጆች የብሔረሰብና የኤርትራን ችግር አልፈጠሩም። የኤርትራ ሽምቅ ተዋጊ ግንባር ኤኤልኤፍ ጀብሃ የተቋቋመው በአውሮፓ አቆጣጠር በ1960 ዓመተ ምህረት ነው። የመጀመሪያው የመሬት ላራሹ ሰልፍ በዩኒቨርሲቲ ተማሪዎች የተካሄደው በአውሮፓውያን አቆጣጠር በ1965 ዓመተ ምህረት ነው። የሜጫ ቱለማ እንቅስቃሴ ሲካሄድ ዋለልኝ የተባለውን ጽሑፍ ገና አልጻፈም ነበር። በኦጋዴን፣ በባሌ፣ ደራሳ ይባል በነበረው ወዘተ የአርሶ አደሮች አመጾች ሲካሄዱና በዚያም የመሬትና የብሔረሰብ ጭቆና ጉዳይ ተያይዞ ሲነሳ የኢትዮጵያ ተራማጆችና ተማሪዎች ገና የብሔረሰብ ጥያቄ የተባለውን አላነሱም ነበር። ይህ እንግዲህ ቢፈጩት ደቀቀ ተነነ የምንለው ሐቅ አይደለምና ክስ ደርዳሪዎቹ ዋለልኝን ያን ትውልድ ለቀቅ አድርገው ወደ ስርዓቱ ወደ አጼው አገዛዝ አይናቸውን መመለስ ከቻሉ መመለስ አለባቸው። የነበረው አገዛዝ ያበላሸውን ለማስተካከል ዋለልኝና ጓደኞቹ ከዚያም ኢህአፓ በቻሉበትና ባመኑበት መንገድ ሞከሩ። ያ ትውልድ ወደ ግራ ለምን አዘነበለ፣ ለምን ርዕዮቱን በዚያ መንገድ ሆነ ለሚለው እንዲሁ ተደጋግሞ ገለጻ ተሰጥቷል። ለአገሪቷ ችግር ዛሬ ኢትዮጵያ ወይም ሞት የሚሉት ያን ያቀረቡት መፍትሄ አልነበረም። በዘመነ ደርግም በተወሰነ ደረጃም ቢሆን ምላሽ ለመስጠት የተደረገው ሙከራ የግራ ኃይሎች ተጽዕኖ ውጤት ነው። በየካቲት አብዮት ጊዜም ኢትዮጵያውያን እስላም ክርስቲያን ሳይሉ የሃይማኖት ተቃውሞን አውግዘው ትልቅ ሰልፍ አደረጉ እንጂ ዛሬ እንደሚሞከረው ልዩነትና አድሎ የለም ብለው እንደ ሰጎን አንገታቸውን ካሸዋ አልደበቁም። ባጭሩ አብዮት የሚያሻው የተበላሸ ኋላ ቀር ስርዓት ነበርና ያ ትውልድ ያን ስርዓት ለማውደም ያደረገውን አስተዋጽኦ ይኮራበታል። ሰማዕት የሆኑት ዋለልኝም ጀግና ሲባሉ ሲያንሳቸው ነው። እነሱን የሚያጠቁትና የሚዘልፉትም ሲመዘኑ ገለባ፣ ሲመረመሩ የተቀማጭ ምላሱ ብላጭ ሆነው ነው የሚቀሩት። ያበጠው ይፈንዳ ቢባል ያበጠና ያመረቀዘ ስርዓት ነበርና ሲያንስ ነው። በዝርዝር ወደ አስከፊው ጭቆና የማንገባው ለዘረኛው ወያኔ ወፍጮ ባቄላ ለማቀበል ብለን ብቻ ነው። ወደ መፍትሄው ስንመጣ የራስን ዕድል በራስ የመወሰን መብትን በቀረበበት ሁኔታና መንፈስ መቀበል መረዳት ያቃታቸው ሁሉ ቢነገሩ አንሰማም ብለው የሚወዱት አገዛዝ ሀገርን ለግንጠላ አመቻችቶ እያለ ያጼውም የደርጉም ዴሞክራሲያዊ ምላሽ ሰጥተው መፍትሄ የፈለጉትን አምረው ያወግዛሉ። ዛሬ
የወያኔን ፈለግ ተከትለው ዘር ቆጠራ የገቡ ጥቂቶች አይደሉም። ሀገራችን ኢትዮጵያ ብሔረሰባችን ኢህአፓ ላልነውም በየጊዜው የለም ብሔረሰባችሁ ይህ ያ ነው እየተባልን ነው አለን። ጉድ! በተማሪው እንቅስቃሴ የተሳተፉትን በአብዛኛው ከሰሜን ለማድረግ ሌላው እንዳልታገለና እንደተጎዳ አድርገው ማቅረብ ይፈልጋሉ። ሌሎች ደግሞ ወያኔ ለስልጣን ስለበቃና ሻዕቢያም ያሰበው ስለሆነለት የተሸናፊነትና የዝቅተኝነት መንፈስ አድሮባቸው ሁሉን አድራጊና ፈጣሪ እነዚሁ ቡድኖች ናቸው በሚል በኢትዮጵያዊነት የታገለውን ሁሉ ሚናውን ይሰርዛሉ። ይህ አሳዛኝ ክስተት ነው። በተማሪው እንቅስቃሴ የታገሉትን የትግራይ ሆነ የኤርትራ ተወላጆች የታገሉት በኢትዮጵያዊነታቸው ነው። ይህ ቀርቶ ወደ ሻዕቢያና ጀባ የሄዱት ከውስጥ ለውጥ እናመጣለን ብለው ሞክረው እንደነበር ሌላ ጊዜን ጠብቆ መነገር ያለበት ታሪክ ነው። በዚያን ጊዜ እገሌ ከየት ተወለደ፣ ብሔረሰቡ ምንድነው ብሎ ተጨንቆ የሚጠይቅ አልነበረም። ሁላችንም ኢትዮጵያዊ ነበር። በመሆኑም በዘመነ ደርግ ዛሬ ዋለልኝን በሲአይኤነት ሆነ በሻዕቢያ አገልጋይነት የሚከሱት ዛሬ ክስ ተደርዳሪዎቹ ኤርትራውያንና የትግራይ ተወላጆች ከሌሎች ጋር ሆነው ጠባቦቹን እየተዋጉ ሲወድቁ የት እንደነበሩ ብንጠይቅ አግባብ አለው። በአፄው ዘመን ያገዛዛቸው ዋና ደጋፊ አሜሪካና ምዕራባውያን ነበሩ። በኢትዮጵያም ሆነ በዓለም አቀፍ ደረጃ መብትና ነጻነት የሚታገሉ ኃይሎች የሚደገፉት በሶሻሊስቱ ጎራ ነበር። ስር ነቀል ለውጥ ለሚፈልግ ሁሉ ለአፍሪካ ነጻነትና መብት የሚመኝ ሁሉ ጸረ ኢምፔሪያሊስት መሆኑ የማይታለፍ ነበር። ዋናው ኢምፔሪያሊስት ዋናው የቀጥታና የእጅ አዙር አገዛዝ አባወራና ደጋፊ አሜሪካና ምዕራቡ ነበር። የደቡብ አፍሪካን የአፓርታይድ ዘረኛ ስርዓት ዋና ደጋፊ አሜሪካ ነበር። የኩባ አብዮት፣ የቪየትናም ትግል፣ የአፍሪካ ጸረ ቅኝ አገዛዝ ትግል፣ የቻይና አብዮት፣ የአውሮፓ የ1968ቱ ንቅናቄ፣ በዓለም አቀፍ ደረጃ ይካሄዱ የነበሩ ሽምቅ ውጊያዎች ወዘተ ሲጤኑ በዚያን ጊዜ ግራ አለመሆን ነበር እንዲያውም በሬሳነት የሚያስፈርጀው። ከዚያ አልፎ ተርፎ ደግሞ የህዝብን እኩልነት፣ ህዝባዊ ዲሞክራሲያዊ፣ የሰርቶ አደሩን መብት፣ የሀገር ሉዓላዊነትን የሚፈልጉ ሁሉ የምዕራቡ ርዕዮት ተከታይ ሊሆን አይጠበቅም። እኩልነት፣ ዲሞክራሲ፣ መብት ወዘተ ካል ሶሻሊዝም መባሉ አይቀሬ ነበር፣ ዛሬም ነው። የአሜሪካ ቀኞች ባራክ ኦባማን ሶሻሊስት ብለው እየከሰሱ ያስቁን የለ። ወጣም ወረደም ግን ያ ትውልድ ለችግሩ መፍትሄ ሊሰጥ የተነሳው በነበረው ርዕዮት አማካይነት ነበር። ይህም ደግሞ የራስን ዕድል የመወሰን መብትን እስከ መገንጠል እስከሚለው ድረስ ያካተተ መሆኑ ለርዕዮቱ እንግዳ ለሆኑት ያደናግር እንደሆነ እንጂ ያቋሙ መሰረት ሙሉ መብትን በማወቅ የውዴታ አንድነትን ማስቀደም የሚል ነበር። የመገንጠልን መብት ማወቅ ማለት መገንጠልን መደገፍ ማለት አይደለም የሚለው የተቀበሉት ተራማጆች የትምክህትን አደጋ ሲረዱ የጠባብነትን መርዝ በሚገባ ላዩትም ተብለው ሊወቀሱ ይችላል። ይህን መሰል ወቀሳ በራሱ ላይ ኢህአፓ ከዓመታት በፊት አድርጓል። በቀጣይ ፕሮግራሞቹም አርሞ ተገኝቷል። ለማንኛውም ዋለልኝም ሆነ ተራማጆቹ በመላ ሀገር ትገነጣጠል የሚል አቋም አልነበራቸውም። መብትን በማወቅ እምነትን ፈጥረን የጋራ ትግልን እናጠናክራለን የሚል እምነት ነበራቸው። ይህን አቋም ስህተት ነው ብሎ መከራከር ይቻላል። ነገር ግን የትምክህት አባወራ ሆነው የሞረሽ ወዘተ አዘጋጅ ሆነው በጭቁን ህዝብ ላይ የሚጨፍሩ የነበሩት ዛሬም ኦሮሞን ህዝቡ በሚፈልገው ስም መጥራት የሚያማቸው አሊያም ተስፈንጥረው ትግሬውን ሁሉ ካልጨረስን የሚሉ አስመሳዮችና የወያኔ የስውር አርበኞች በዚያ ትውልድ ላይ በዋለልኝ ላይ የማይቆረጠም ወሬ ቢቆሉና ቢያሹ ልንቀበላቸው ሆነ ልንሰማቸው አይገባም። በዚያ በታገለ ትውልድ ላይ የወኔ ቋት በሆነው ትውልድ ላይ የጨቋኞች አገዛዞችን ኃጢአትና ወንጀል ማላከክ አይቻልም። ሁሉም የየራሱን መስቀል ይሸከም ተብሏል። ዋለልኝ ሲወገዝና ያልነበረውን ሆነ ሲባል ወይም ለሚወዳት ሀገር ሕይወትን ሰጥቶ በወጣትነት ተቀሽቶ እየታየ ከመጣው አገዛዝ ጋር እያደሩና ታሪካዊ ትንተናን እየደረደሩ ሙት ወቃሽ የሆኑትን በዝምታ ማለፍ አይቻልም። ትውልዴን፣ ጓዶቼን፣ ወንድም እህቶቼን የጨረሱ አገዛዞችን ያገለገሉ ወይም የደገፉ ሲፈነጩ ዝምታማ ቢፈጠርብን ኖሮ ድሮም ባላመጽ
ባልታገል ነበር። ዋለልኝ ለኢትዮጵያ ለችግሮች መፍትሄ በመሰለው አቅርቦ በወሬ ብቻ ሳይወሰን በተግባርም ሲታገል ተሰውቷል። ዛሬ ወቃሾች ለመሆኑ ታግለዋል? ለጭቆና መልስ ሰጥተውስ ነበረ? ምን መፍትሄስ አቀረቡ? መጀመሪያ ይህን ቢመልሱ የሚሻል ነው። በዚያ በታገለ ትውልድ ላይ በእጃዙርም በኢህአፓ ላይ የሚጧጣፈው ዘመቻ አርአያ ጀግና የነበረውን የሆነውን ዋለልኝን ሲያብጠለጥል እነሆ የበኩሌን ወግዱ አቅርቤያለሁ። ያ ትውልድ ጭቆናን በአጠቃላይና የብሔረሰብ ጭቆናን ተቃውሞ በመታገሉ ይኮራል፣ እኔም እኮራለሁ። ያ ትውልድ በሃይማኖቶች መካከል ልዩነት ይቁም ብሎ በመታገሉ ይመሰገናል። ያ ትውልድ የአፄውን የጨለማ አገዛዝ ለመጣል ያካሄደው ትግል ሁሉ ክቡር ነው። ያ ትውልድ አረመኔውን ደርግ መታገሉ የሚያስመሰግነው ነው። ያ ትውልድ ብሔረሰብ ጎጥ ሳይል ተባብሮ መታገሉ የሚያኮራን ነው። ያ ትውልድ ዘር፣ ጎጥ፣ ብሔረሰብ እየመረመረ አልተለያየም። ያ ትውልድ ጠባቦች ገና ብቅ ሲሉ ጀምሮ አጋልጦ የታገለ ሀገር ወዳድ ትውልድ ነው። ያ ትውልድ ለዲሞክራሲ፣ መሬት ላራሹ፣ ለሰርቶ አደሩ ሕዝብ መብት ወዘተ የታገለና ታሪካዊ አስተዋጽኦ ያደረገ ነው። የታገለው ሞቶ የታገለው ጠፍቶ ያልታገለው ኖሮ ያልታገለው በስቶ ያ የታገለውን ያልታገለው ወቅሶ የምጣዱ ሳለ የእንቅቡ ተንጣቶ ጉድ ታሪክ ተብሎ ቅጥፈት ሐቅን ገሎ ሀገር ሁሉ ክርፋት ግምሽቶ ተብሎ የመሃይም መንጋ በምሁር ተፈርጆ ዋለልኝ መኮንን የኢትዮጵያ ብርቅዬ ልጅ ነበር። እስቲ የታገለውን መዝለፍና መጨፍጨፉ ቆሞ ምላስን ገደብ አድርገን በትግሉ ተሰልፈን የራሳችንን አኩሪ ታሪክ እንጻፍ። ዋለልኝ የኢህአፓ ነበር፣ ኢህአፓም ይኮራበታል። ለሀገራችን ችግር መፍትሄ ፈለገ እንጂ የሚወዳትንና የሞተላትን ኢትዮጵያ ሊጎዳት አልተነሳም ነበር። በዚያ በነበረው ተጨባጭ ሁኔታ ያ ትውልድ ሀገራችንን ለማዳን ተዋድቋል። ዛሬ ከ40 ዓመት በኋላ ሌላ መብራት አብርቶ መውቀሱ አይበጅም። አፄ ምኒልክ መድበለ ፓርቲ ለምን አላቋቋሙም ብሎ መውቀስ አይነት ነው። ዋለልኝና መሰሎቹ በኢትዮጵያዊነታቸው የኮሩ ደፋርና ቆራጦች፣ ለማንም ፈረንጅ ያልተጎነበሱ ጀግኖች ነበሩ፣ አሁንም ናቸው። ለዚህም ነው በዋለልኝና በዚያ ትውልድ ላይ የሰነፍ ምላሰኛ የሆኑት ሁሉ በከንቱ የሚባዝኑት። አዋጅ ለአዋጅን ለጻፈውና የሥነ ጽሑፍ ችሎታ ለነበረው ለደብተራው ጓደኛ ለዋለልኝ የበኩሌን ግጥም ቢጤ አቅርቤ ልሰናበት። ሌባ ጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲናም አልቻሉም ሊጠፉ የአሳዊ መሲህ ታሪክ ሁሌም ክፉ ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ ራሳቸውን የጣሉ ጸረ ታሪኮች የዋለልኝን ስም አያጎድፉም። No.
ብዙ እሱ ነው ነገ ብዙ ነው ሕይወቴ እንኳን ወድር ጎዳና ተከተው ጓቶታና ይበከታቱቴ ይቆረቆርተኒ ናቴ ተራክብ ላኔ ብዙ ነው ነገ ብዙ ነው ሕይወቴ እንኳን ወድር ጎዳና ተከተው ጓቶታና Okay.